من التفاوض المدني مع الجانب الآثيوبي ጳጉሜ 4 ቀን 2017 ዓመተ ምህረት የታላቁ ህዳሴ ግድብ ምረቃ በይፋ ከተከናወነ በኋላ የግብጽ መንግስትና ባለስልጣናት ኢትዮጵያንም ሆነ የአባይን ውሃ በተመለከተ ባለም መድረኮች የሚያሰሟቸው ድምጾች ለዘመናት ከኖረው ድንፋታቸው የቀጠለ ነው ብሎ እጅን አጣጥፎ ለመቀመጥ የሚያመች አይመስልም። ግብጽ ሁለት ወር ባልሞላው አጭር ጊዜ ውስጥ 3 ትላልቅ ክሶችን ባለም መድረክ ኢትዮጵያ ላይ ያሰምታለች። ገና የግድቡ ምረቃ በተከናወነበት ዕለት በውጭ ጉዳይ መስሪያ ቤቷ በኩል ለተባበሩት መንግስታት ደብዳቤ በመጻፍ ኢትዮጵያ በተናጠልና በማናህሉኝነት ወንዙ ላይ እየወሰነች ነው ከሚለው ከሰሳው አንስቶ ከጥቂት ሳምንታት በኋላ ደግሞ የህዳሴው ግድብ በሱዳን ጎርፍ አጥለቅልቋል፣ ጎረቤቶቼን ወክየም የመናገር መብቱ አለኝ እስከ ማለት መድረሷ ይህንኑ የሚያረጋግጥ ነው። በቅርቡ ደግሞ የአባይን ውሃ ፖለቲካ አንድ እርከን ከፍ አድርጋ ወደ አውሮፓ ህብረት በመውሰድ ጫና ለመፍጠር ሙከራ አድርጋለች። ለመጀመሪያ ጊዜ በብራሰልስ ከተካሄደው የአውሮፓ ህብረትና ግብጽ ጉባኤ በኋላ በጥምር በተሰጠው መግለጫም የምግብና ውሃ ደህንነትን በተመለከተ ያላቸውን ትብብር ይበልጥ ለማጠናከር ስምምነት ላይ መድረሳቸውን አስታውቀዋል። ህብረቱ ግብጽ ካለባት የውሃ እጥረት የተነሳም በናይል ወንዝ ላይ በከፍተኛ መጠን ጥገኛ መሆኗን እንደሚገነዘብ በመጥቀስ የግብጽን የውሃ ደህንነትና ዓለም አቀፍ ህግን ማክበርን በተመለከተ ለካይሮ ያለውን ድጋፍ ገልጿል። ይህ አቋሙም የኢትዮጵያን ግድብ እንደሚያካትትም ነው በግልጽ ያስታወቀው። ኢትዮጵያ ለዚህ የህብረቱም ሆነ ግብጽ በአጭር ጊዜ ውስጥ በተከታታይ እያሰማቻቸው ላሉ ሮሮዎች እግር በእግር ምላሾችን ለመስጠት ስትሞክር ታይቷል። በተለይም ህብረቱ ያወጣው መግለጫ ኢትዮጵያ ከአውሮፓ ህብረት ጋር ከነበራት ታሪካዊ ግንኙነት ጋር የሚቃረን የተሳሳተ አድሎ ያለበትና ጠበኛ አቋምን የሚያስፋፋ ነው ብለዋለች። በእርግጥም ኢትዮጵያ በመርህ በሳይንስም ሆነ ባለም አቀፍ ህጎች ጭምር የምትሟገትለት እውነትን ህብረቱም ሆነ ሉላዊ ተቋማት አይረዱም አይገነዘቡም ማለት አዳጋች ነው። ይህ ከሆነ ዘንዳ ግዙፉ የአውሮፓ ህብረት እንዲህ ባለ ጥራዝ ነጠቅ በሆነ መንገድ ከግብጽ ጎን ቆሞ መግለጫ ለማውጣት የቻለበት ስረ ምክንያት ምንድነው የሚለውን ጥያቄ መመርመርና ተገቢውን ምላሽ ማግኘት ወሳኝ ይሆናል። ጤና ይስጥልን ውድ የሳሎን ቲዩብ ተከታታዮቻችን፣ በዛሬው የተረክ መሰናዷችን የዓለማችን ውዱ ሀብት እየሆነ የመጣውና በመጪዎቹ ዓመታትም ሀገራትን፣ ቀጣናዎችን፣ አህጉራትንና ክፍለ ዓለማትን ሊያጋጭ እያሰፈሰፈ ስለሚመስለው የውሃ ፖለቲካ በስፋት እናወራለን። በውሃ እጥረት የተነሳ ዓለም የገባበትን ስጋት ጥናቶችን ዋቢ አድርገን በመጥቀስ ጭምር የአውሮፓ ህብረትም ሆነ ሌሎች ሉላዊ አካላት የግብጽን አልቦ ጩኸት ለመድገም የፈለጉበትን ስራ አመክንዮ ከመሰረቱ ለማስረዳት ሙከራ እናደርግበትም ይሆናል። አብራችሁን እስከ ፍጻሜ ቆዩ የሚለው የተለመደው ግብዣችን ነው። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ አዲስ ነገር ይዞ ብቅ ብሏል። ቤትን አካባቢ ወስነዋልና አዲስ ገጽታ በተጎናጸፈው ፒያሳ አይን ቦታ ላይ ባለ 17 ፎቅ ሁለገብ ዘመናዊና እጅግ የተዋበ ህንጻን በፍጥነት እየገነባ ነው። አራዳን ከፊቱ ወዳጅነት ፓርክን ደግሞ ከጀርባው አሰልፎ በመሃል የቤትና ቤተሰብን ፍላጎት ጠንቅቆ የሚያሟላ አፓርታማ በ4000 ካሬ ይዞታ ላይ ቀርቧል። ያሻውትን የማያጡበት የገበያ ማዕከል፣ ደህንነቱ የሚያስተማምን የመኪና ማቆሚያ፣ የስፖርት ማዘውተሪያና መዝናኛ በውስጡም በዙሪያውም እንደልብ ነው። ባለ 1 መኝታ በ49 ካሬ በ441,000 ብር፣ ባለ 2 መኝታ በ95 ካሬ በ855,000 ብር፣ ባለ 3 መኝታ በ130 ካሬ በ1.1 ሚሊዮን ብር ቅድመ ክፍያ የራሱ ያድርጉ። ለመጀመሪያ 10 ገዢዎች ልዩ ቅናሽ ተዘጋጅቷል። እንዲህ አይነቱ ድል ድጋሜ ስለማይገኝ አሁኑኑ በ0932 92 9032 ይደውሉ። ሜሪት ፕሮፐርቲስ። በህዝብ ብዛት መናር የተነሳ በዓለም በመላ ባለው የውሃ እጥረት ምክንያት ውጥረቶችና ግጭቶች በተለያዩ አካባቢዎች ተፈጥረዋል። ለነኛ አስጊ ሁኔታዎች ባለም አቀፍ ህግ ብቻ ተመስርቶ መፍትሄ ማግኘት ያለፈበት ዘዴ ነው የሚለው የምሁራን አስተያየት ከፍ ብሎ በመደመጥ ላይ የሚገኘውም ለዚህ ነው። በብዙዎች አስተያየት በያዝነው ዘመን ለዕለት ግልጋሎት የሚውል የውሃ እጥረት አንገብጋቢ ከሆኑ ጉዳዮች መካከል ዋነኛው ሆኗል። እንደ ቀድሞው የዩኔስኮ ዋና ዳይሬክተር ካይሽሮ ማቱሱራ አባባል በዓለም ውስጥ በአሁኑ ወቅት የተደቀነው ትልቁ አደጋ የውሃ እጥረት ነው። ለኢኮኖሚ ልማትና ለአካባቢ እድገት የውሃ እጥረት ዋነኛው ጠንቅ ነው። በሌሎች የልማት መስክ ማለትም በጤና፣ ምግብ፣ ትምህርት
የህዝብ መገናኛ ኢንዱስትሪና የኃይል ማመንጫን በሚመለከት ውሃ ያለው አስተዋጽኦ ከፍ ያለ ነው። በአንዳንድ አካባቢዎች የውሃ ሀብት መጠኑ ውስን ብቻ ሳይሆን በተለይ በአፍሪካ አህጉር እስካሁን በሚገባ የውሃውን ሀብት የሚያስተዳድር ተቋም ሊጠናከር አልቻለም። በዚህም ሳቢያ በውሃ ምክንያት በሶስተኛው ዓለም እስካሁን በርካታ ግጭቶች ተከስተው ታይተዋል። ወደፊትም የሚቀሩ አይመስልም። እንደሚታወቀው ነዳጅ ከጊዜ ብዛት የሚሟጠጥና የሚታደስ ሀብት ነው። ውሃ ግን መጠኑ ውስን ቢሆንም በየጊዜው የሚታደስ ሀብት ነው። ስለዚህ የውሃን ሀብት በቁጥጥር ስር ማዋል መንግስታት ኃይላቸውን የሚያሳዩበት መሳሪያ ሆኗል። በመሆኑም የውሃን ሀብት ለመቆጣጠር የወንዙ ተጋሪ ሀገራት ፈሰሱን በቁጥጥራቸው ስር ለማድረግ የሚያሳዩት የእርስ በርስ ሽኩቻ ተጠባቂ ነው። የአሁኑ ክፍለ ዘመን ለውሃ ጦርነት የተዳረገ ነው የሚለው አስተያየት ብዙዎችን እያጠያየቀ ነው። ምክንያቱም የውሃ እጥረት የሚያጠቃቸው ክፍሎች ውስጥ የውሃው ፍላጎትና የአቅርቦቱ ማነስ ያልተጣጣመ በመሆኑ በአደገኛ ሁኔታ የሚፈጠሩትን ግጭቶች ለማስወገድ የሚያስቸግር በመሆኑ ነው። በእንደዚህ ያለ በቋፍ የሚገኝ ሁኔታ ላይ ሲደረስ የውሃውን ሀብት በቁጠባ መላልሶ ጥቅም ላይ ከመዋል ወይንም ጨውን ነጥሎ ከማስወጣት ካልሆነም የቁጠባ አጠቃቀም ከመፈለግ ትብብር ፈንታ ሁሉም የውሃውን ሀብት በቁጥጥሩ ስር ለማድረግ ብቻ የሚያሳየው ጥረት ተስፋ የሚያስቆርጥ አቅጣጫ ሆኗል። በዓለም ያለው የውሃ ሀብት አከፋፈል የተዛባ ነው። አንዳንዱ አካባቢ ከሚያስፈልገው በላይ ውሃ ሲያገኝ፣ ሌላው አስጊ የውሃ እጥረት ሰለባ ይሆናል። ወንዙን በሚዋሰኑ ጎረቤቶችም ጭምር ያከፋፈሉ ጉዳይ ቀላል አይደለም። አንዳንዴም አንድ ሀገር ውስጥ እንኳ ብሔራዊ በሆነው ወንዝ መጠቀም ንትርክን አስከትሏል። በአሜሪካ የኮሎራዶ ወንዝ ተጋሪዎችና በስፔን ደግሞ የኤርብ ወንዝ የተነሱ ግጭቶችን ለዚህ በማሳያነት መጥቀሱ ይበቃል። በተለይም በብዙ የሚቆጠሩ በመልማት ላይ ያሉ ሀገሮች ውስጥ ወንዙ ከሁለት ከዚያም በላይ መንግስታት ግዛቶችን አቋርጦ ስለሚፈስ በእጥረት ምክንያት ጥሩ ውሃ ለማግኘት ያስቸግራቸዋል። ስለዚህ የውሃውን ሀብት በየግላቸው ለመጠቀም የወንዙ ተጋሪ ሀገራት መካከል ያለው የፖለቲካ ሽኩቻ አስጊ ሁኔታ ላይ ሊደርስ ይችላል። የአሜሪካ መንግስት ባደረገው ጥናት በ1985 ጀምሮ በውሃ ምክንያት በመካከለኛው ምስራቅ፣ በአፍሪካና በእስያ ቢያንስ በ10 ስፍራዎች ጦርነት ሊነሳ መቻሉን አስገንዝቧል። የተባበሩት መንግስታት ድርጅትም ተመሳሳይ ስጋት እንዳለው ጠቁሟል። በ1996 ስለ ከተሞች ልማት የተሰበሰበው ሁለተኛው የመንግስታቱ ድርጅት ጉባኤ ጸሐፊ የሆነው ዋሊኑዶ ባለፈው ነዳጅ የግጭቶች መንስኤ እንደነበረው ሁሉ አሁን ደግሞ ተራው የውሃ ነው ሲል መግለጹም ይህንኑ ያመለክታል። ታህሳስ 20 ቀን 1999 የዓለም ባንክ ምክትል ፕሬዝዳንት ኢስማኤል ሴራጌልዲን የ20ኛው ክፍለ ዘመን ለነዳጅ የጦርነት ዘመን እንደነበረው ሁሉ 21ኛው ክፍለ ዘመን ደግሞ የውሃ ጦርነት ዘመን ይሆናል በማለት አስጠንቅቋል። እንደሚታወቀው ግጭቶቹ የሚነሱት በወንዙ ከታች በኩልና ከላይ በኩል በሚገኙት ሀገራት መካከል ነው። ጠቡ በውሃው እጥረት ከመሆኑ ይልቅ በአከፋፈሉ መዛባት ላይ የተመሰረተም ነው። አንዳንድ ሀገሮች የሚደርሳቸው የውሃ አቅርቦት በጎረቤቶቻቸው ቁጥጥር ስር እንዳይሆኑ በመስጋት ጦርነት ከመጫር እንደማይመለሱም ጭምር ሲዝቱ ይደመጣል። ካለመግባባቱ ዋና ዋና ምክንያቶች መካከል ጎልተው የሚታዩትን ለመጥቀስ ያክል በወንዙ ተጋሪ ሀገራት መካከል የውሃው ሀብት ሚዛናዊ ባልሆነ መንገድ መከፋፈል፣ የህዝባቸው ቁጥር በመጨመሩ የተነሳ አነስተኛ ምርት የሚያበረክቱ መሬቶችን በመስኖ የማረስ ዘዴ መጠቀም ግዴታ ውስጥ ስለሚገቡ፣ ወንዙ አቋርጦ የሚፈስባቸው ሀገራት ውስጥ አንዳንዴም የዘውግና የብሔረሰብ ግጭቶች የሰፈኑባቸው አካባቢዎች በመሆናቸው፣ በፖለቲካ ፉክክር ወይንም በድንበር ችግር አንዱ ሀገር ለሌላው ተቃዋሚ ተገንጣይ ንቅናቄ ድጋፍ በመስጠቱ፣ በጂኦግራፊና በሃይድሮሎጂ የተመሰረተ እርስ በርስ መተባበር ሲገባ አንዳንድ ሀገራት በተናጠል የሚወስዱት የውሃ ሀብት ልማት እቅድ፣ እንዲሁም በውሃው ለመጠቀም የሚደረገው የሽሚያ ውድድር በመተባበር በውሃው ለመጠቀም ሳይሆን በጠባብ ብሔራዊ ጥቅም ላይ የተመሰረተ እርምጃ ስለሚወስድ የሚሉት ነጥቦች ተጠቃሽ ሆነው እናገኛቸዋለን። ምክንያቶቹ እነዚሁን እንጂ ውሃ ብርቅና እጅግ ተፈላጊ ሀብት በመሆኑ በጦር ኃይል ለመፍታት መሞከሩ ከንቱ እርምጃ መሆኑን ምሁራን ይገልጻሉ። ለማስታወስ ያህል በ20ኛው መቶ ክፍለ ዘመን የተካሄዱት ጦርነቶች የውሃ ሀብት ልማትን አላሰናከሉም። ላብነትም በህንድና ፓኪስታን መካከል 3 ጊዜ ጦርነት ሲከፈት ውሃን በመሳሪያነት ሊጠቀሙ ሲችሉ ከዚህ ተቆጥበው ስለ ወንዞቻቸው በገቡት ስምምነት ረክተዋል። በእርግጥም ከእስራኤልና ከሶሪያ ጦርነት በስተቀር እስከዛሬ በውሃ ምክንያት ጦርነት አለመቀስቀሱ ቢታወቅም ሁኔታው አይለወጥም ብሎ መዘናጋት ግን አይቻልም።
እስከዛሬ በውሃ ችግር ጦርነት አልተደረገምና ወደፊትም እንዲሁ ይቀጥላል ብሎ ለወደፊቱ መተንበይ የሚያስቸግረው የግጭቶቹ መንስኤ ምክንያት እንደየአካባቢው ስለሚለይና የውሃ ሀብት ምንጭ ላይ ያለው መረባረብ እየጨመረ ስለሚመጣ ነው ሲል አንድ የጂኦግራፊ ምሁር ማስገንዘቡም ለዚህ አስረጅ ነው። በዚህም ሳቢያ አሁን ላይ ኢትዮጵያና ግብጽ የገቡበትን የአባይ ተፋሰስ ፍጥጫ በተሻለ ለመገምገም የሚረዱ ሌሎች ሁኔታዎችን መመልከት ነገሩን ሰፋ ባለ ማዕቀፍ ለመረዳት አስቻይ ነው። በዚህ ረገድ አብይ ግጭቶችን ካስተናገዱ የዓለማችን ወንዞች አንዱ ደግሞ የጋንጅ ወንዝ ነው። የጋንጅ ወንዝ የሚመነጨው ከሂማላያ ኔል ውስጥ ሲሆን ህንድና ባንግላዴሽን አቋርጦ ቤንጋል ወሽመጥ ውስጥ ይፈሳል። ባንግላዴሽ በወንዙ የታችኛው ክፍል የምትገኝ ሀገር ናት። በ1970ዎቹ የካልኩታ ወደብ ደለል መከማቻ እንዳይሆን ለማገድ የፋራከን ግድብ ግንባታ የጋንጅን ፈሰስ አቅጣጫ በማስለወጥ ወደ ካልኩታ ከተማ እንዲያመራ ህንድ በማድረጓ ለባንግላዴሽ ይደርሳት የነበረው የውሃ መጠን በመቀነሱ ቀደም ብሎ የተለመደው ግልጋሎት ተቋረጠ። በዚህም የተነሳ የባንግላዴሽ 40 ሚሊዮን ህዝብ ከባድ ችግር ላይ በመውደቁ የተባበሩት መንግስታት ድርጅት ሁኔታው ሰብአዊ መብት የሚጥስና ኢፍትሃዊ መሆኑን እስከ መግለጽ ደርሶ ነበር። በመጀመሪያ በ1977 የተፈረመው ስምምነት የፈረሰው ህንድ በ1982 የበላይነቱን እንደገና በመተግበሯ ነበር። ሆኖም በ1996 ሁለቱ ሀገራት የገቡበት ስምምነት ባንግላዴሽ የውሃ ማግኘት ዋስትና እንድታገኝ ያስችሏታል። ሌላኛው ማሳያ በዮርዳኖስ ወንዝ ከታች ክፍል የምትገኘው እስራኤል ናት። ይህ ተፋሰስ የሚያካትተው እስራኤልን በ1967 ዓ.ም በእስራኤል የተያዙትን የሶሪያ ምዕራብ የወንዝ ዳርቻ፣ የጋዛን ሰርጥ፣ የጎላን ተራሮች ግዛቶችን፣ የዮርዳኖስ ግዛት፣ ሊባኖስን፣ የሶሪያን ደቡባዊ ምዕራብ ክፍል ነው። የሊታኒ ወንዝም በዚያው አካባቢ ውስጥ ይገኛል። ዳን የተባለው መጋቢ ወንዝ የሚመነጨው እስራኤል ግዛት ውስጥ ነው። የሐስባኒ ምንጭ ሊባኖስ ሲገኝ የባኒያስ ደግሞ የሚመነጨው ከሶሪያ ሲሆን በ1981 በእስራኤል ቁጥጥር ስር የሆነው የጎላን ከፍታ ሜዳ ላይ ዘልቆ ይፈሳል። እነዚህ ወንዞች የሚፈሱት ወደ ደቡብ ሲሆን በእስራኤል ግዛት ትልቁን የዮርዳኖስን ወንዝ ይመግባሉ። በእስራኤል የሚገኘው ዮርዳኖስ ቲቤሪያድ ሐይቅ ውስጥ ይገባል። ከሶሪያ የሚመነጨው የያምሩክ ወንዝ በሐይቁ ታች ክፍል ከዮርዳኖስ ወንዝ ጋር ይደባለቃል። ከጎላን በየዓመቱ የሚደርሳትን 770 ሚሊዮን ሜትር ኪዩብ ውሃ እስራኤል ትጠቀማለች። ከጎላን ጉብታ ሜዳ ወደ ቲቤሪያድ የሚፈሰው ለእስራኤል ዋና የመጠባበቂያ ውሃ ነው። አካባቢው የውሃ እጥረት የሚያጠቃው በመሆኑ በስምምነትና በትብብር ሀብቱን ማስተዳደር እንደሚያስፈልግ ግልጽ ነው። እስራኤል የዮርዳኖስን ወንዝ በሙሉና የሊታኒን ወንዝ በከፊል ቁጥጥሯ ስር በማድረጓ በአካባቢው የውጥረት ሁኔታ ተፈጥሯል። ፍልስጤማውያንና ዮርዳኖሳውያን በዮርዳኖስ ወንዝ ላይ ታሪካዊ መብት አለን ባዮች ናቸው። ስለ ውሃ አጠቃቀም እስካሁን የተሞከረው ድርድርም ስኬታማ አልሆነም። ከብዙ ውጣ ውረድ በኋላ በ1956 የአረብ መንግስታት ተቃውሞ ቢያሰሙም እስራኤል በተናጠል ሰፊ ግንባታ በማካሄድ በቦይ ግንባታ በመጠቀም ከቲቤሪያድ ወንዝ እስከ ኔጌቭ ያለውን በመስኖ እርሻ ለማልማት ወስናለች። ሶሪያ በበኩሏ ከዮርዳኖስ መንግስት ጋር በመሆን የህብረት ግድብ በመባል የሚጠራ ዮርዳኖስ ወንዝ ዋና መጋቢ ከሆነው ያምሩክ ወንዝ ላይ ግንባታ ለመስራት አቅዳ ነበር። ዳሩ ግን የግድቡ ስራ በእስራኤል ተቃውሞ የተነሳና ሶሪያኖችም ለጥቅማቸው ከላይ በኩል ውሃውን በማስቀረታቸው ሊሳካ አልቻለም። በሚያዝያ ወር 1967 ከሶሪያ ጋር በነበረው ግጭት ማግስት የእስራኤል ጠቅላይ ሚኒስትር በሰጡት ማስጠንቀቂያም እስከዛሬ ያሳየነው ትዕግስት በትክክል ባለመገመቱ አደገኛ ሁኔታ ፈጥሯልና የዮርዳኖስን ፍሰት አቅጣጫውን ለመለወጥ የሚቃጣ በውሃ ብቻ ሳይሆን ከእሳት ጋር መጫወት ሆኖ ይቆጠርበታል ሲሉ አስጠንቅቀዋል። በ1987 የተወጠነው የግድቡ ዕቅድ እንደገና በ2002 ተቀስቅሶም ነበር። ዳሩ ግን በእስራኤል ተቃውሞና የእርዳታ ብድር ሰጪዎች ማፈግፈግ ስራ ላይ ሊውል አልቻለም። በጎላን ተራራ ሜዳ ስለሚፈሰው ውሃ ሶሪያና እስራኤል የተቃውሞ አቋማቸውን አጠናክረዋል። እስራኤሎቹም በኃይል የያዙት መሬት መሆኑን እያወቁ የመጠቀም መብት እንዳላቸው አድርገው ይከራከራሉ። ከዛሬ 30 ዓመት በፊት ጀምሮ የሚገለገሉበትን የውሃ ሀብት ማጣቱ በፍጹም አይታያቸውም። ከ1967 ጦርነት በፊት ሶሪያ የጎላንን ውሃ እየጠለፈች ችግር ፈጥራብን ስለነበር ተመሳሳይ ሁኔታ መቼም ወደፊት አይፈጠርም እስከ ማለት ደርሰዋል። የሶሪያ መንግስት በበኩሉ የጎላን ውሃም ሆነ መሬቱ በግዛት ሉዓላዊነት መርሆ መሰረት የሶሪያ ስለሆነ ስላጠቃቀሙ የሚወሰድን ማንኛውም ውሳኔ የመወሰን ስልጣኑ አለኝ ሲል ኖሯል። አሁን ባለው የውሃ እጥረት ምክንያት የውሃ ሀብታቸውን በሙሉ በሚያስፈልገው መንገድ መጠቀም መብታቸው እንደሆነም ሶሪያኖች ያረጋግጣሉ። በሌላ በኩል ደግሞ በሲጆርዳንና በጋዛ ሰርጥ ከሚኖሩት ፍልስጤማውያን ጋር እስራኤል ከርሰ ምድር ውስጥ የተንጣለለውን ውሃ ለመከፋፈል ወስናም ነበር።
ዳሩ ግን ከ1967 ጦርነት በኋላ ሁለቱ ግዛቶች ወደ እስራኤል አስተዳደር ውስጥ በመካተታቸው ፍልስጤማውያን የጉድጓድ ውሃ እንኳን እንዳይቆፍሩ ጥብቅ ቁጥጥር እየተደረገባቸው ይገኛል። በ1994 በኦስሎ በተደረገው ስምምነት ለፍልስጤም ባለስልጣን በተመለሱ ግዛቶች ውስጥ በውሃው ህጋዊ መብት እንዲኖረው ተደርጎ ጸጥታዋን የሚነካ ማናቸውም ህግ ላይ የማገጃ ድምጽ እስራኤል እንዲኖራት ተወስኗል። በተለይም ሁለተኛው ኢንቲፋዳ ከፈነዳና የኦስሎ ስምምነት ከተሻረ በኋላ እስራኤል ያላንዳች ገደብ በፍልስጤም ውሃ መጠቀሙን ቀጥላለች። በዚሁ አንጻር የዮርዳኖስ መንግስትና እስራኤል በ1995 በፈረሙት ስምምነት መሰረት የእስራኤል መንግስት በአመት 25 ሚሊዮን ሜትር ኪዩብ ውሃ ለማበረከት ቃል ገብቶ ነበር። ሆኖም ከዚያ ጊዜ ጀምሮ ምንም ለውጥ አልታየም። በአካባቢው ባለው የፖለቲካ ውጥረት የተነሳ እስራኤል የውሃ ማግኘት ዋስትና እንዲኖራት በኃይል ጭምር ለመጠቀም ወደ ኋላ አትልም። ይሁዳውያን ሰፋሪዎች እየበዙ በሄዱ ቁጥር የውሃ አቅርቦት እንዳይጎድልባቸው የእስራኤል መንግስት በሲጆርዳንና በጎላን የሚገኘውን የውሃ ሀብት በሙሉ መቆጣጠሩንም ቀጥሏል። ሶስተኛው ማሳያ የጤግሮስና ኤፍራጥስ ዓለም አቀፍ ወንዝ ጉዳይ ነው። የጤግሮስና ኤፍራጥስ ተፋሰስ ሶስት ሀገሮች ማለትም ቱርክ፣ ሶሪያና ኢራቅ የሚጋሩት ነው። ጤግሮስ በቱርክ አልፎ ወደ ኢራቅ ሲዘልቅ ብዙ መጋቢ ወንዞች ይደርሱታል። ባግዳድ ከተማ ሲገባ ባህር ከመድረሱ በፊት 500 ኪሎ ሜትር ይቀረዋል። ከዚያ በፊት ግን በሜሶፖታሚያ ታችኛው ክፍል ከኤፍራጥስ ወንዝ ጋር ይጋጠምና 170 ኪሎ ሜትር ራቅ ብሎ ቻት አልአረብ ይደርሳል። የጤግሮስ ወንዝ ለዲያርቤኪር፣ ለሞሱልና ለባግዳድ ውሃ ያበረክታል። የጂኦግራፊ አቀማመጡ ኢራቅን የጠቀመው የኤፍራጥስ ፈሰስ ዝቅተኛ የሚሆንበት ወራት በጤግሮስ ውሃ መጠቀም አማራጭ ስላለው ነው። በጤግሮስና ኤፍራጥስ የውሃ ሀብት ለመጠቀም ሶስቱም ሀገራት በየፊናቸው ያወጡት እቅድ አላቸው። ጊዩኔይዱ አናዳሉ ፕሮጀክት ወይም ጋፕ የተባለ የቱርክ እቅድ ኩርዲስታን ግዛት ውስጥ የመስኖ እርሻና የኤሌክትሪክ ኃይል እንዲስፋፋ ለማድረግ የታቀደ ነው። 42 ቢሊዮን ሜትር ኩብ ውሃ ለማከማቸት የሚያስችለው የአታቱርክ ግድብ ከ1992 ጀምሮ ጥቅም ላይ ውሏል። እቅዱ በሙሉ ሲጠናቀቅ 60 ቢሊዮን ሜትር ኪዩብ ውሃ የሚያከማቹ 22 ግድቦች ይሰራሉ። የሁለቱን ወንዞች የውሃ መጠን ሲሶውን ሊይዝ የሚችል ይሆናል። ጋፕ ተብሎ የሚጠራው ይህ እቅድ በቱርክ ገንዘብ ወጪ ብቻ እንደሚጠናቀቅ ታውቋል። ይህም የሆነበት የወንዞቹ ተጋሪ ሀገራት ስለ ውሃው አከፋፈል ስምምነት ላይ ስላልደረሱ የዓለም ባንክ ቱርክ የጠየቀችውን ገንዘብ ብድር በመከልከሉ ነው። የጋፕ እቅድ ስራ ላይ በመዋሉ በአካባቢው በተለይም በሶሪያና በቱርክ መካከል ግጭት ሊነሳ ችሏል። ይህም የሆነበት ወደ ሶሪያ የሚፈሰውን ውሃ ቱርክ እንዲቋረጥ በማድረጓ ነው። የፖለቲካው ዋናው ግጭት ሶሪያ ቱርክን ለሚቃወሙ ኩርዶች ድጋፍ በመስጠቷ ነው ተብሏል። ቱርክ በወንዞቹ ከላይ ክፍል የምትገኝ ሀገር በመሆኗ በግዛቷ ውስጥ የሚገኘውን የውሃ ሀብቷን ግልጋሎት ላይ የመዋል ሉዓላዊ መብቷ መሆኑን ደጋግማ አስታውቃለች። ከታች ክፍል የሚገኙት ሀገራት በየበኩላቸው የቱርክን የመብት ጥያቄ በጥብቅ ይቃወማሉ። የጋፕ እቅድ ተግባራዊ በሚሆንበት ጊዜ የኤፍራጥስና ጤግሮስ ፈሰስ በመጠኑ እንደሚቀንስ ይጠበቃል። ሶሪያና ኢራቅ በወጠኗቸው እቅዶች በግዛታቸው የእርሻ ልማት ማስፋፋት ስለሚያስቡ ከጋፕ ፕሮጀክት ጋር ውድድር ውስጥ ይገባሉ ማለት ነው። ጤግሮስና ኤፍራጥስ ወንዞችን በሚመለከት ሶስቱ ተጋሪ ሀገራት ውሃውን ለመከፋፈልም ሆነ በጋራ ለማልማት የፈረሙት ስምምነት የለም። ሶሪያና ኢራቅ ፈቃደኝነታቸውን ቢገልጹም ቱርክ የፖለቲካና የኢኮኖሚ ጥቅሙ ስላልታያት በሶስትዮሽ የሚፈረም ስምምነትን አትደግፍም። በቱርክ አቋም የጤግሮስና የኤፍራጥስ ወንዝ ውሃ የቱርክ ብሔራዊ ሀብት ነውና ባሰኛት መንገድ ለመገልገል መቻሏን አስገንዝባለች። በዚህ ጉዳይ ላይ የቱርኩ ጠቅላይ ሚኒስትር በሰጡት ጋዜጣዊ መግለጫ ውሃው በወንዙ ከላይ በኩል የሚገኘው ሀገር ሀብት ነውና ከታች በኩል የሚገኙ ተጠቃሚ ሀገራት ቱርክ የገዛ ሀብቷን በምን አይነት መንገድ ለመጠቀም እንደምትችል ሊነግሯት አይችሉም። በተመሳሳይ የአረብ ሀገራት ያላቸውን የነዳጅ ሀብት በምን አይነት መንገድ ሊጠቀሙ እንደሚችሉ ነግረናቸው አናውቅምና በማለት ያስጠነቀቁበት ጊዜም ነበር። በቱርክ አመለካከት ሁለት ወንዞች የሌሎችን ሀገራት ድንበር አልፈው በመሄዳቸው ብቻ ኢንተርናሽናል አይሆኑም። የአንዱ ሀገር ሉዓላዊነት በግዛቱ ውስጥ በሚገኘው የወንዙ ክፍል ጭምር መጽናቱን ቱርክ ታውቃለች። ሆኖም በወንዙ ታችም ሆነ ላይ በኩል የሚገኙት ሀገራት ላይ ምንም አይነት ጉዳት እንደማይደርስ ትገልጻለች። ግን ጎረቤት ሀገራት ላይ ጉዳት እንዳይደርስ የሚለው መርሆ አንድ ሀገር የገዛ ፍላጎቱን ከማሟላት ተቆጥቦ የጎረቤቶቹን ፍላጎት ያርካ ማለት አይደለም በማለት የቱርክ መንግስት አቋሙን በግልጽ አስታውቋል። ቱርክ ሶሪያና ኢራቅ መካከል ግጭታቸው በውሃ ብቻ ሳይሆን በአካባቢው ያላቸውን ተሰሚነት በየበኩላቸው ለማጠናከር ባላቸው የፖለቲካ እቅድም ጭምር ላይ የተመሰረተ ነው።
ስለዚህ የጋፕ እቅድ ለውጥረቱ ተጨማሪ አስተዋጽኦ እንጂ የኩርዶች ብሔራዊ ስሜት መነሳሳት፣ በወሰኖች አካባቢ የጸጥታ መጉደል፣ ለመንግስታት ተቃዋሚ ክፍሎች እርዳታ ማበርከት ለፖለቲካው አለመረጋጋት ዋነኛዎቹ ምክንያቶች ተደርገው ይወሰዳሉ። ያንዳንዳቸው የሌላኛቸውን የውስጥ ፖለቲካ ለማደፍረስ የተለያዩ የኩርድ ፖለቲካ ፓርቲዎች በቱርክ፣ ሶሪያና ኢራቅ እንደየሁኔታውና ጊዜው ድጋፍ ከመስጠት የተቆጠቡበት ጊዜም የለም። የጋፕ እቅድ በሚተገበርበት ጊዜ ቱርክ በአካባቢው የምትከተለውን የበላይነት ፖሊሲ ያጠናክረዋል። ውሃውን መሳሪያ አድርጎ መጠቀም እንደ ኩርድ ያሉ የውስጥም ሆነ እንደ ኢራቅና ሶሪያ ያሉ የውጭ ጠላቶችን ለመቋቋም ያስችላታል። በጦር ኃይል አንጻር ሶሪያና ኢራቅ ቱርክን ለመቋቋም አይችሉም። ቱርክ በጂኦግራፊ አቀማመጧ ብቻ ሳይሆን በኢኮኖሚና በጦር ኃይል የበላይነቱን ስፍራ በመያዟ በውሃ ሀብቷ እንደ መሰላት ለመገልገል በቅታለች ማለት ይቻላል። አራተኛውና የመጨረሻው ማሳያ የኢንዱስ ወንዝ ነው። የኢንዱስ ወንዝ ውሃ ችግር ሊፈጠር የቻለው በ1947 ዓመተ ምህረት ህንድና ፓኪስታን በሁለት በተከፈሉበት ወቅት ነበር። ኢንዱስ 2900 ኪሎ ሜትር ርዝመት ያለው ሲሆን የሚነሳው ከቲቤት ከዚያም ጃሙንና ካሽሚርን ክልሎች አቋርጦ ወደ ፓኪስታን የሚገባ ወንዝ ነው። በአንድ በኩል ኢንዱስን በምስራቅ በኩል የሚመግቡትን ራቪ፣ ቢያስና ሱትሌጅ የተባሉትን ወንዞች በመጥለፍ ፈሰሱ በህንድ ግዛት የመስኖ ቦዮች ውስጥ እንዲገባ ህንድ በማድረጓና በሌላ በኩል ፓኪስታን በበኩሏ የሶስት ወንዞች ጠለፋ ላደረሰባት ጉዳት ማካካሻ በምዕራብ በኩል የሚገኙት የኢንዱስ፣ ዙሄሉምና ሸናብ ወንዞች ቦዮችን በህንድ ወጪ ተሰርተው ልትጠቀምባቸው ባቀረበችው ጥያቄ የግጭቱ መንስኤ ሆኗል። መስከረም 19 ቀን 1960 በዓለም ባንክ ጣልቃ ገብነት ካራቺ ላይ በተፈረመው ስምምነት መሰረት በምዕራብ የሚገኙት ወንዞች ወደ ፓኪስታን እንዲፈሱ ህንድ እንዳትከለክልና በምስራቅ በኩል የሚገኙት ወንዞች ደግሞ ለህንድ ግልጋሎት ብቻ እንዲውሉ ተደርጓል። በአጠቃላይ የወንዞችን የውሃ ሀብት ለማልማት በህብረት መስራት በአስቸኳይ ማስፈለጉና ይህም በብሔራዊ በክፍለ አህጉርና ክልሎች ድንበር ዘለል ወንዞችን በጋራ በማስተባበር ሀብቱን በሚዛናዊ መንገድ ማከፋፈል እንዳለበት ከላይ የተዘረዘሩት ግጭቶችና የተገኘላቸው መፍትሄዎች የሚያመላክቱ ናቸው። ለመሆኑ ከነኚህ ዓለም አቀፍ ተሞክሮች በመነሳት አባይ ላይ ግብጽና ኢትዮጵያ የተካረሩበትን የውሃ አጠቃቀም ጉዳይ እልባት የመስጠቱ ነጥብ ምን አይነት እምብዛም ያልተሞከሩ የህግ አቅጣጫዎችን መከተል ይኖርበታል የሚለውን በቀጣይ በዝርዝር ይዘን የምንመለስበት ይሆናል። እስከዚያው ሰላም ለዓለማችን።